ይኸው ለዛሬ ብቻ ነው። 10 ሰው ማምጣት እኔ አይመቸኝም። እሺ ለሂድ ያየችን ለማም እንበልና ውጣ። እዚህ ቤት ማን ነው? እኔ ነኝ ማዘር። ይሄ እንዴት ነሽ? ደህና ነኝ። ሰላም ነሽ ወይ? ውሃይቱ ጋር ነው የሚደፋው? ውሃ ወደዛች ጋር ነው። እዛ ነው? አዎ። ይኸውልሽ እናት፣ ያው እንግዲህ እኔ ይሄ ቤት 15 አመት ሞላኝ። ሰውየው አደራ ብሎኝ እና ከዚህ በፊት ካንቺ በፊት ያለው ሰውዬ ማለት ነው። አዎ። እንዴት ጥሩ አይነት ባህር ያላችሁ መስሽ እንዴት እንደሚወዱኝ። እንግዲህ መስማማት አለብን። ሰው እንዳታበዢ፣ ውሃም ስትደፊ እንዳታቆሽሺ፣ ደጁን ምናምን አጽጂ። እሺ ችግር የለውም። እሺ አዎ እንደዛ ነው። አውጥተሽ አሁን ድፊ። ያው እንዳልኩሽ እንግዲህ እዚህ ደጅ ምናምን እንዳታቆሽሽ። እሺ ደጅ ላይ ድፊ። እሺ እዛ ነው የሚደፋው? አዎ እንደዛ ነው። እሺ አመሰግናለሁ። ልማጂ እንግዲህ አለው። እሺ ምን 15 ይሞላዋል እንዴ? ታውቂም እንዴ ደግሞ ውሃይቱ ጋር ነው የሚደፋው ትለኛለች። ጀስት ጋር ትስማሙ። ማንዱ ማልወደድኳት አይነ ውሃዋ ራሱ ደስ አይልም። ደግሞ ማንዱ ነገር እና ፈልጌ አስነቅዬ ነው ከዚህ ግቢ ማስወጣት። ቆይ ሲያዩዋትም ደስ አትልም። ኧረ ደስ አትልም፣ ደስ አትልም። ደግሞ ምን አይነት መጣችብኝ እናንተ! ኧረ ምን አይነት ነው የመጣችብኝ? እያለች እኮ ነው ደግሞ። መቼ እወዳለሁ እንደዚህ አይነት ሰው አልወድም። ምንድነው እንዴ? ለምን ወዴት ነው እየገሰገስክ የምትሄደው አንተ? እሷ ጋር ዘመዴ ናት፣ አዲስ የመጣች። አዲስ የመጣች? አዎ ዘመዴ ናት። ቆም እስቲ ቆይ። ምንድነው? ቆይ አንተ ፀጉረ ልውጥ ነገር ትመስላለህ። ኧረ ፀጉራውን ነው የተቆረጥኩኝ። ስለሱ ማን ጠየቀህ አንተ? እንዴ ምንድነው? ቆም። ማነች? ስሟ ማን ነው? ተናገር። እናት የሚጥ ስሟንም አልተናገረች እንደሆነ። እና ልጥራልህ ወይስ አትገባም? መግባት አይቻልም። ምን ችግር አለው? አይቻልም እያልኩ ነው። አንተ ጭራሽ እሷ ከብላ እኮ ነው የምትነው። ኧረ እሄዳለሁ ገባ እንዴ ናችና እንዴ አንተ እንዴ ናችና አንተ ምንድን ነው? ልንገርሽ ሲያዩክም አላማርከኝም። አንተ ዘመድ ናት። ማነች ስሟ? የሚጣ ናት? አዎ የሚጣ ናት፣ ዘመዴ ናት። ምንም አትወጣም እሷ። ነገሯ ሁላ ምንም አልጥም ብሎኛል። ገባች እሷ። አይ እሳት ሊወስድ መጣሁ። ለዛ ምን እሳት አንተ የት ነው ቤትህ? የኔ ትንሽ ርቃል። እዛ እንትኑ ጋር ወደዛ አልፌ ትንሽ ቃልልም እዛ ጋር ነው። ስም የለውም እንደ ያለህበት ቦታ? ወፍጮ ቤቱ ጋር አሁን ቁም እስቲ ትምጣ። እሺ መግባት አይቻልም። ዝም ብሎ ዛው ወይ ችግር የለውም። የሚጣ እናት ምንም ስሟ ራሱ የሚጣ እናት። እስቲ ናይ ማን ነው ይሄ? ምንድነው? እስቲ አንድ በይ በቃ እሷ ኧረ እኔ እንደዛ አይነት ነገር መቼ ወድልሃለሁ አንተ። ምን ልትሰራ ነው ደግሞ? ታውቂዋለሽ? አውቀዋለሁ። ታዲያ እንደዛ አትይኝም እንዴ? የተንኮሱ ምን ልትሰራ ነው ደግሞ እዚህ የመጣው? ማን ነው? አይደለም እኮ እኔ እንትን ስራም ላግዝሽ ብዬ መጣሁ። የምን ስራ ነው ብትል? እሷ ምን አገባ ሲጀምር ልመታቱላ ነበር። ማንን አንተ? ማንን? ምን አይነት ሰው? አስደብድብኝ እንጂ እንዴ! ምንድነው? ከፍላ አይደል እንዴ የምንኖረው? ማን? እሷ ራሱ ከፍላ ብትኖር እኮ ነው 15 አመት የኖርኩበት ግቢ እኮ አንተ። እንዴ ምን አገባን? እሱ እንግዲህ አስደብድብኝ እንጂ በጎረምሳ ጸባይ ንገራት። እንኳን እኔ በቃ ልቀመጥ እዚህ እስቲ
ኧረ ቁም አንተ ተንኮሱ። አንቺ ተከራይተሽ አይደለም ለካ እና ምን አገባ እኔ እሷ በዚህ ከዚህ ወጣችና መጀመሪያ ሲመጣ ምን ልሰራ መጣ አለች። ከዛ ዘለልኩ ወደ ላይ ቁም ስትል ወደ ላይ ሁለቴ እንትን ብዬ ልመታት ሲል የእሷ ነው ቅጣ መትቻቱላ ተርፈሻል። እንዴ ተኳንዶ ነው እንዴ? ተኳንዶ ሰሪ ነው እንዴ ያመጣሽብኝ? አስደብድብኛ እንጂ አስደብድብኛ። በህግ አምላክ እንዳይነሳው ላታስገብኝ። አልመጣም ሁለተኛ አልሄድም። እንደው ማለት እንዴ ለምንድን ነው የመጣች? እዚህ ጋር ቆሰለ እዚህ ጋር ለምን አንቺ ቤት አይደል እንዴ? እኔ ቤተሰብ ነው አትይም? መጀመሪያ ፎቶዬን አልታሳዩም ለነሱ? እኔ ምን ፎቶ ነው የማሳየው? ሂድ እባክህ። አልሄድም እንዴ ያው ትሰሚኛለሽ? ተከራየው ብለሽ 10 ሰው እንዲህ አይነት ጸጉረ ልውጥ እንድታመጭብኝ አልፈልግም። 10 ሰው እንዳታስገቢብኝ አንቺ። እኔ ምን ላድርግ? በሚሄድበት ነው የሚከተለኝ። በቃ አስቸገረ። ቡና አለ ግን ጠጣው። አሁን የምትፈቅጂ ከሆነ ለዛሬ ይግባ፣ ነገር እንዳይፈልገኝ ሰው ልግባ። ተንኮሱ ለምንድን ነው የፈላት? ገባ እዚህ ጋር ልቀመጥ። እኔ ለምንድን ነው የፈለከኝ? ነገር አረ እኔ አንቺ ጋር ቡና ካለ ቡና እንጠጣ። 3 ቀን ዛልጠጣ። አዎ እንዴ ግን እሳት ውስጥ ገባሽ እንጂ እሳት ውስጥ ታሻለሽ ነበር። የምን እሳት ነው? አንተ እሳት የለሽም ነው ያልኳት። እንዴ ምንድነው? በዛ ነው እንዴ ያለው? መቼም ትግባባላችሁ ብዬ ነው። ተቃጠለች። እዛ ይሻላል። የኔ ቃጠሎ ይሻል ነበር። የባሴ መጣብሽ። የኔ ጥሎት ነው። ኧረ እዛ ጸሎትህን እዛው። ምን አይነት ሰው ነው? እናቱ ብሶብሃል እኮ። በቃ ውሃ ስጪኝ እንድጠጣ። ና እሺ ለዛሬ ግባ። አንተ ያው የምትሰሚኝ ከሆነ እናት እህት ይኸው ለዛሬ ብቻ ነው። 10 ሰው ማምጣት እኔ አይመቸኝም። እሺ ማዘር በቃ ይቅርታ። አሁን ራሴ እጄ ይቅርታ ነው የምጠይቀው በአንተ ምክንያት። ተው እና የምን ይቅርታ እና ምን አረኳት? እኔ ሰላምታ ጠየቅኳት። አንተ እሷን ልትደበድባት ነው እንዴ መጣው? እንዴ ልጁን ያመዋል እንዴ? አስፈቅጂልኝ አይደል ያልከው? አሁን እኔ እሱን ነው እኔ እኮ እንደውም ቤቱን ገዝተሽ የመጣሽ ነው መሰለኝ እንጂ ኪራይ ቢሆንማ የኔ ኃጢአት ነው። እሱ ምን አገባ አንተ እንዴ? ምኑን ኃጢአት ነው የሚለው? ይሄ ሆኖልኛል። እኔ አሁን ስነ ስርዓት ያዝና እዚሁ ጠብቀኝ እሺ። ሄጄ ይቅርታ ብያት። አይ ለሌላ ጊዜም ጥሩ አይደለም። እሺ መግባት አትፈልግም እዚህ? ልተው ነው አይረገባል። እንደውም እኔ እኮ እዛ ያኛውን ቤት አንቺ የወጣሽበትን ቤት እዛ ውስጥ እንዲገባ ተከራይ ሲመጣ ደግሞ የኔ ቤት እንዲገባ እኔ ጥበቃ እዛ ሊሆን ነበር። ትልቁ ቤት ውስጥ ኖርና ትንሹን ቤት ይከራያል ባለው ያሰማው መሰለ። ያንተን ቤት ራሱ ሊያከራዩ እንደሆነ እሱስ ልክ ነው። አትዋሽ እሺ። አሁን እጄ ይቅርታ ጠይቄ እሷንም ማስፈቅድልሃለሁ። ስነ ስርዓት እሺ። አትሳቅ እባክህ። ምን አይነቱ ነው ይሄ? ዝም በልና ቁጭ በል። አስፈቅጃት እመጣለሁ። ቡና ላመጣሁልሽ። የምን ቡና ነው? ዝም በል። የምን ፍርሃት ነው? ግቢ። እሺ ማዘርዬ ይቅርታ፣ ቅድም ረበሽኳቸው አይደል? ረበሽ እንጂ በጣም ነው የረበሽው። ምንድነው ግን ልጁ እንደምታዩ አይደለም። በጣም ምስኪን ልጅ ነው። እዛ የነበርኩበት ከኔ ጋር ቆየና በጣም ግቢ ያጸዳልናል፣ ይጠብቃል፣ አበባዎቹንም ይንከባከባል። አይ ግን ነገረኛ ነገር ነው። አረ ያኔ አይነ ውሃው እንዲህ ሳየው እንዴ ተኳንዶ ተገልብጬ መጣት ይበለጥ። አይ ስለተናደደ ነው ማዘር፣ ስለተናደደ ነው። ይቅርታ አድርጉለት። እሺ ግን እንግዲህ ምን ላድርግ? መግባት ፈልጎ ነው እኔ ጋር። አንቺ ጋር ደባልነት ሊገባ? አረ ማዘር እንደዛ አይደለም። እዚህ እንደ ጥበቃ ነው እንጂ ቤት እንሰራለን። ግቢውን እንዲጠብቅ ራሱ ጥበቃ ያስፈልጓል። አረ ማዘር እንደዛ ምስኪን እኮ ነው እንደምታዩ አይደለም። እስቲ እንግዲህ እናያለን እኮ ገበያ ራሱ ይሄድልሻል። ገበያ ራሱ ይላካል። ይላካል የፈለግሽ ቦታ
ውሃ የሚያመጣልናል። ውሃ ሲጠፋ ብዙ ነገር ነው የሚያግዝ። እሱማ መቼም ረዳት ቢኖር አሪፍ ነው ግን እንዳልኩሽ ነው። ያው ግቢ ውስጥ ብቻችንን ከሚሆን እሱ ቢሆን እንደ ጥበቃ ትንሽ እንትን ይለናል። ይታያል እኮ መቼም እንግዲህ እናያለና ይሁና እንግዲህ እናያለና እየታየ ነው እኮ በአንዴ ፍቃድ እኮ ዛሬ ሰው እንደዛ አይደለም ማዘር ትንሽ እኮ አዲስ ስለሆንሽ እኔ ነኝ የማውቀው አንቺ ምን ታውቂያለሽና እና ምን ይሻላል ማዘር? በቃ እንግዲህ እናየዋለን። እስቲ ይግባ ያው ይግባ እንግዲህ። እሺ በቃ እነግረዋለሁ። ሲወጣ ምንም አትበዩ በቃ እንግዲህ አልለው። እሺ ጸባዩን አመሉን አስተካክሎ በእኛ መስመር የት ነው ያለው? እሺ ሌላ ምን እላለሁ? እሺ አመሰግናለሁ። ይቅርታ ደግሞ ስለቅድም ችግር የለውም። እሺ 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 ታውን ያስቀምጣል። እሺ እሺ አመሰግናለሁ ማዘር። አሁን ጠይቂያት መጥቻለሁ። እሺ ብላለች። እሺ ሰማካ አሁን ጸባይ ገዝተህ ብቻ መኖር ነው። ሰማክ ቤቱን እንሰራልሃለን እዛ ጋር። ለምን እና የት ልትኖር ነው? የምን ቤት ገና ሸዋሃ ቆርቆሮ ሲሚንቶ ምናምን አወዳችሁ ለኔ? አይ እንደዛ አይደለም። እኛ በምንሰራበት ሁኔታ አለን። ኮንቲነንት ታቆሙ። ዝም በል ተንኮሱ እንዴ! ተፈቀደልህ ስል ደግሞ እኮ ጭራሽ እያባሰብህ ነው። በቃ ይሁን ግን እኔ እዚህ መኖር የፈለኩ ለእናንተ ብዬ ነው። ኧረ እባክህ ለእኛ አስብ። በጣም ማስብ ዛንዳም በጣም እንትን እያሉ ሂድ እባክህ በቃ ተነስ ሂድ። በቃ ምግብ ራሱ ሳልበላ መምጣት እኔም አልሰራውም። በቃ እንግዲህ እሺ በቃ አሁን አንተ ምንድነው የሚጠበቅብህ? ጸባይህን አሳምረህ መኖር። እንዴ ቀስ በል እንጂ ተንኮሱ እየነገርኩህ አይደል እንዴ? ቀስ ብለህ ሂድ። ያየችን ሌማ ምናምን ዝም በልና አውጣ። ኧረ ና ተንኮሱን አንተ ልጅ ምን ሆኖ ነው እንዴ? ምን አረክ ተንኮሱ ምን እያረክ ነው አንተ? አስፈቅጂልኝ አይደል እንዴ አልከው? ኧረ በስመ አብ አንዴ ካንደበቴ አውጥቻለሁ ብዬ ነው ያው ነግሬሃለሁ። እሺ የማይጠቅም የማይሆን ሰው ይዛብኝ ማዘር ይቅርታ እንግዲህ። ኧረ በስመ አብ ምን ነው ምን ሆኖ ነው ልጁ እንደዚህ ዝልል የሚለው? እንደ ህፃን ነው እንደሱ? ቆይ ምንም እኮ ዝም ብሎ አስጠንቅቂ፣ በእናትሽ አስጠንቅቂ። ሆነ እንደዚህ አይነት ነገር አልወድም። ልጁ ዝም ብሎ ነገር ነው። ይቅርታ እንግዲህ ማዘር። እሺ በቃ እሺ። 10 100 ጊዜ ነው እንደ ይቅርታ ጠይቀው። ተዘረፈኝ እኮ ነው እናንተ እንዴ! ደጉዳይ እንዴ! ደግሞ ምን አስቀምጦ ነው ሄደው? እናንተ እኔ አላምንም፣ ሰው አላምንም እንዴ! እንዴ! ደግሞ 10 ሰው አሁን ይሄን መጣ፣ ነገ ከነገ ወዲያ ደግሞ 2 3 4 ሌላ ደግሞ ሻንጣውን ይዞ የሚመጣል። ገና በረንዳው ላይ እዚህ ላይ ሁላ የሚያደርሰው ይመጣል ማለት እኮ ነው። ይሄ ታዲያ የኔ መጠበቅ ምኑ ላይ ነው? ምኑ ላይ የኔ መጠበቅ? እንዴ! ኧረ ተው፣ ተቃጠልኩ እኮ እናንተ።